ጦርነቱ በድጋሚ ተጀምሮ ይሆን? በሁመራ ምንድነው የተፈጠረው? የአየር ኃይሉ አዛዥ የመጨረሻውን ተናገሩ። ጠላት ደብረጽዮን ገብረ ሚካኤልና ቡድናቸው ፈጣን የተባለ መግለጫ አውጥቷል። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊ በሆኑ ቪዲዮዎች መተናል። አሁን እንግዲህ ዛሬ ከሰማናቸው መረጃዎች መካከል ጦርነቱ ተጀምሯል እየተባለ ነው። እነሱን ቪዲዮዎች ዛሬ በስፋት የምናስመለክታችሁ ይሆናል። የቪዲዮ ማስጀመሪያችን የሚሆነው እንግዲህ እሱ ቪዲዮ ነው። ምንድነው የተፈጠረ ያለው በትግራይ አካባቢ የሚለውን በአንድ ቪዲዮ እናስመለክታለን። ጦርነቱ በድጋሚ ተጀምሮ ይሆን? በሁመራ ምንድነው የተፈጠረው? አሁን በተሰማ ሰበር መረጃ በሁመራ አቅጣጫ የነበረው ውጥረት ወደ ግጭትም አምርተዋል። በሁመራ ሸረሪ መስመር በሀገር መከላከያ ሰራዊት ላይ ጥቃት የሰነዘረው የህወሓት አርሚ 15 ሜካናይዝድ ኃይል ወይንም ኮር 153 ሙሉ በሙሉ መደምሰሱ ነው የተነገረው። መረጃዎች እንደሚያመላክቱት ከሆነ ከአርሚ 70 ጋር ተቀላቅሎ የገባው የሱዳን እግረኛ ወታደርም እንዲሁ ከባድ ምትም አርፎበታል። በሌላ በኩል ተተኳሽ የጫኑ ከባባድ መኪኖች ላይ በደረሰ ጥቃት በፈነዳው ከፍተኛ ፍንዳታ በአርሚ 70 እና በአርሚ 15 እግረኞች ሰራዊት ላይ ከፍተኛ ሰብአዊ ኪሳራ መድረሱም ተዘግቧል። ይህ መረጃ ጦርነቱ በድጋሚ ማገርሸቱን ያሳያል ወይንስ የድንገተኛ ግጭት ውጤት ነው? ተከታታይ መረጃዎችን ለማግኘት ፎሎ ማድረጋችሁን እንዳዘነጉ። ማንኛውም ሐሳብ አስተያየቶቻችሁን ደግሞ በኮመንት ላይ አስቀምጡልኝ። እንግዲህ አሁን እየሰማናቸው ያሉ መረጃዎች በጣም እንግዲህ አሳዛኝ እየሆኑ ይገኛል። በዚህ ክረምት እንግዲህ በድጋሚ ጦርነቱ ሊቀሰቀስ እንደሚችል የሚያሳዩ ፍንጮች እንግዲህ በተደጋጋሚ የተመለከትን እንገኛለን። ከነዛም ውስጥ እንግዲህ አንዱ ይሄኛው ነው። አሁን እንግዲህ በጣም የሚያሳዝን ነው። አሁንም የኢትዮጵያ ሕዝብ ወደ ጦርነት የሚገባ ከሆነ በጣም ከባድ ነው። በተለይ በሰሜኑ አካባቢ ለሚገኙ ወጣቶች፣ እናቶች ሁሉም እንግዲህ ከጦርነት ሳይወጡ አሁንም ድጋሚ ወደ ተባባሰ ጦርነት የሚገቡ ከሆነ በጣም ከባድ ነው የሚሆነው። ከዚህ ጋርም ተያይዞ ዶክተር ደብረጽዮን ያስተላለፉት መልእክት አለ። እስኪ እሱንም ሰምተን እንመለስ። ዶክተር ደብረጽዮን ገብረ ሚካኤልና ቡድናቸው ፈጣን የተባለ መግለጫ አውጥተዋል። በሸረሪና እንዲሁም ደግሞ በተለያዩ የድንበር አካባቢዎች ላይ ከመከላከያ ሰራዊት ጋር ግጭትን ፈጥረው የነበሩት የህወሓት ቡድን ወይም ደግሞ የህወሓት ጦረኞች በመከላከያ ሰራዊት የተፈጸመባቸውን ጥቃት ተከትሎ ፈጣን የተባለ መግለጫን አውጥተዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ይህንን መግለጫ የሚያወጣው ደግሞ በመላው ዓለም የሚገኙ የትግራይ ተወላጆች የህወሓትን የሚደግፉ የሃይማኖት አባቶች፣ አጠቃላይ በትግራይ ክልል ያሉ ህወሓትን የሚደግፉና ለትግራይ ህልውና መዋጋት የሚፈልጉ አካላት በሙሉ ከጎናቸው እንዲሰለፉም ጥሪ አቅርበዋል። ጦርነቱ አይቀሬ መሆኑን እየገለጸ የሚገኘው ይህ ስብስብ ታዲያ በቀጣይ ጊዜያት ላይ በትግራይ ክልል ሁለተኛ ዙር ጦርነትን በማስነሳት የትግራይ ህዝብን ዋጋ ለማስከፈል እየጀመረውን እንቅስቃሴ አጠናክሮ እየቀጠለ መሆኑን የሚያሳዩ መረጃዎችም ይፋ እየወጡ ይገኛሉ። ዶክተር ደብረጽዮን ገብረ ሚካኤልና ቡድናቸው ይህንን መግለጫ ከማውጣታቸው ከሰዓታት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በቴሌቪዥን ጣቢያ ቀርበው ባደረጉት ንግግር ላይ ስለ ቢምቢዎች ምሳሌም ተናግረው ነበር። ታዲያ ማለዳውን ቢምቢዎቹ ሲጨነቁ ማድረዋል። ከዛም ባለፈ ደግሞ የድረሱልኝ ፈጣን ጥሪ አቅርበዋል። አሁን እንግዲህ በጣም የሚያሳዝን ነው። በተለይ በትግራይ አካባቢ ለሚገኙ እንዲሁም በመላው ኢትዮጵያ ላለን ሰዎች እንግዲህ እንደዚህ አይነት ጉዳዮች በጣም አስጊ እየሆኑ መጥተዋል። አሁንም እንግዲህ በዛ አካባቢ ላይ ድጋሚ ጦርነት የሚከሰት ከሆነ በጣም እንግዲህ አላስፈላጊ ወደ ሆኑ ነገሮች እንደምንገባ ግልጽ ነው። ከዚህ ጋር ተያይዞ ከጥቂት ቀናት በፊት የኢትዮጵያ አየር ኃይልም በዚህ ጉዳይ ላይ የሰጠው መግለጫ አለ። በተለይ ጦርነቱ የሚቀሰቀስ ከሆነ ማለት ነው። እስኪ እሱንም ቪዲዮ ተመልክተን እንመለስ። የአየር ኃይሉ አዛዥ የመጨረሻውን ተናገሩ። ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያውን ከሩቅ ማስቀረት ነው ያሉ ሲሆን ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ብለዋል። ከሰሞኑ በሰሜን ኢትዮጵያ በተለይም በትግራይ ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩ አይዘነጋም። ሰላም ለሀገራችን። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እንግዲህ እንደተመለከታችሁት ነው የአየር ኃይሉም ይህንን መግለጫ አስቀድሞ አውጥቶ ነበረ። አሁን ላይ ደግሞ እንግዲህ ጦርነቶቹ ሊጀምሩ እንደሆነ እየተነገረ ይገኛል። በጣም አስፈሪ ነው። በተቻለ አቅም እንግዲህ ጦርነቱ እንዲቀር በእውነት ሁላችንም በየሃይማኖታችን ልንጸልይ ይገባል። ምክንያቱም የምንገዳደለው እርስ በርስ ስለሆነ ማለት ነው። አዎ ከምንጊዜም በላይ እንግዲህ አሁን እንግዲህ ጸሎት የምናደርግበት ወደ ፈጣሪያችን እንግዲህ የምንለምንበት ጊዜ እንደሆነ ተስፋ እናደርጋለን። ሁላችንም በቻልነው አቅም ጸሎት እናድርግ እንግዲህ እንላለን። እንግዲህ ከዚህም ጋር ተያይዞ ትናንትና ማታ ጠቅላይ ሚኒስተሩ ከአሚኮ ቴሌቪዥን ጋር እንግዲህ የቀጥታ ስርጭት ፕሮግራም ነበራቸው። በዛ በነበራቸው ፕሮግራም ላይ ስለ እንደነዚህ አይነት ጉዳዮች የሰጡት አስተያየት አለና እስቲ እሱንም አድምጠን እንመለስ። ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚህ
በመሳተፍ ሙከራ አድርገዋል። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። እንደዚህ ያለው ሁኔታ በኢትዮጵያ ፖለቲካል አውድ ውስጥ ተፈጥሯል። በማናፈስ ውስጥ ተቀላቅሎ የገቡ ቢምቢዎች አሉ። ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ሕልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ፣ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። ይህንን ዝርግ መንፈስ ነው የምታየው ወይ በሁሉም ክልሎች። በአማራዊ ክልል በከፍተኛ ደስታ የተቀበለው የደገፈው፣ በኋላ በተፈጠረ ሁኔታ ደግሞ ምንድን ነው የመጣብን የሚል ድንግዝግዝ ስጋት እያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን፣ ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫው አረጋግጧል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ፣ በሚያድስ፣ በሚያሻሽል፣ በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረንግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል። ለውጡ እንደመጣ መስኮቶቻችን ከፋፈተ። ትናንትና በነበራቸው ፕሮግራም ላይ ጠቅላይ ሚኒስተሩ እንደዚህ አይነት መልእክቶችን እንግዲህ አስተላልፈው ነበረ። እንግዲህ ከምንጊዜውም በላይ ሁላችንም የሰላም አማራጮችን የምንጠቀምበት ጊዜ እንደሆነ ግልጽ ነው። ሁላችንም በእውነት ወደዛ መንገድ እንሄድ እንላለን። በዚህ ዙሪያ እንግዲህ እናንተን ሀሳብ አስተያየት በኮሜንት መስጫው በኩል አስፍሩልን እንላለን። ይህ ሚዲያ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ መልእክታችን ነው። ከዚህም በተጨማሪ እንግዲህ ጠቅላይ ሚኒስተሩን ስለ ሰኔ 15ቱ ክስተትም ተጠይቀው ነበረ። ስለዛም ክስተት ተጠይቀው ያብራሩት ወይም ደግሞ የሰጡት ምላሽ አለ። እስኪ እሱንም ቪዲዮ እናስመልክታችሁ። ሰኔ 15ቱ ክስተት እንዴት ታስታውሰዋለህ? እንዴት ይታወሳል ላልከው የታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። ዕለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ ነው የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላይ ያስፈልገው ይችላል እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል የሴራ ትንታኔ ተቀይሯል። ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ።
ግን እምነቶቻችንን ምንድነው ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። በኋላ ሁለታችንም የካቢኔ አባላት ሆነን በደንብ እየተገናኘን እንወያይ ነበር። ዝም ብሎ ኦቨርናይት የተፈጠረ ነገር አይደለም። ብዙ ምክክሮች፣ ውይይቶች፣ የተለያዩ ሰዎች በውስጥ እያቀፉ መሄዶች ነበሩበት። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆነው ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤት ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበረን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው እነ ምግባሩ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። አንዱ ጠባሳ ይሄ ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። እንግዲህ እንደተመለከታችሁት ነው ስለ ሰኔ 15ቱ ጥቃት ስላደረሳቸው እንግዲህ ጠባሳዎች ጠቅላይ ሚኒስትሩ በዚህ መልክ ገልጸዋል ትናንት። ሰፋ ያለ ማብራሪያ ሰጥተዋል። እንግዲህ እነዚያ ሁሉ ጠባሳዎች እስካሁን ድረስ እንደጎዱን ተናግረዋል። ካሁን በኋላም እንግዲህ ጦርነቶች የሚቀጥሉ ከሆነ እንደዚህ አይነት ጠባሳዎች መከሰታቸው የማይቀር ስለሆነ ሁላችንም የሰላም አማራጮችን እንጠቀም የኛ መልእክታችን ነው። እንግዲህ እንደዚህ አይነት የጦርነት ወሬዎችን በምንሰማበት ሰዓት ደግሞ አንድ አስገራሚ የሆነ መረጃ በትናንትናው ዕለት ተመልክተን ነበረ። አንዲት እንግዲህ መንገድ ላይ እየሄደች ልትወልድ ትችላለች። እስቲ እሷን ቪዲዮ ተከታትለን እንመለስ። መንገድ ላይ ስትወልድ እንግዲህ በአካባቢው የነበሩ ሰዎች እሷን ለመርዳት ጥረት ሲያደርጉ ነበረ። ዛሬ በፊጋ አካባቢ እዚህ ምስሉ ላይ የምትመለከቷት አንዲት ወጣት መንገድ ላይ ልጅ ስትወልድ ታይታለች። በዚህም የተደናገጡ ሰዎች እንግዲህ በአካባቢው በመሰብሰብ ለመርዳት ሲሞክሩ ታይተዋል። ይህ አጋጣሚ ብዙዎችን ያስገረመ ሆኗል። እንደዚህ አይነት አጋጣሚዎች ሲከሰቱ ምን አይነት ቅድመ ጥንቃቄዎች ያስፈልጋሉ የሚለው ነገር ግንዛቤ ውስጥ መግባት ይገባዋል። ለማንኛውም እቺ ወጣት ማናት የሚለው ብዙዎች ጥያቄ ነው። እስኪ እናንተ ማንነቷን የምታውቁ ከሆነ እዚህ ቪዲዮ ላይ ምስሏን በማጋራት እንግዲህ የተለያዩ አካላት ድጋፍ እንዲያደርጉላት በዚሁ አጋጣሚ ጥሬን አቀርባለሁ። ለማንኛውም እናንተ በዚህ ጉዳይ ላይ ምን አይነት ታስባላችሁ? ኮመንት ላይ ጻፉልን። እንግዲህ ምስሏን አጋሩ ምናምን የተሰኘው ነገር ያን ያክል አስፈላጊ ነው ብለን አናስብም። ከዛም በተጨማሪ እንግዲህ እንደዚህ አይነት የጦርነት ወሬዎችን በምንሰማበት ሁኔታ ላይ እንግዲህ አስበው መሀል አዲስ አበባ ላይ ከተማ ላይ ተኩኖ እንግዲህ የትራንስፖርት ችግር ይሁን እንግዲህ የዕለት እንጀራም ጉርስ ፍለጋ ይሁን እህታችን በምትንቀሳቀስበት ጊዜ እንግዲህ ልጅ ልትወልድ ትችላለች። በዛ አጋጣሚ ላይ ግን በጣም ደስ የሚል ትብብር ነበር የተመለከትነው። ወጣቶች ቲሸርታቸውን እያወለቁ ሲሰጡ ሁላ የነበሩ ግለሰቦች ነበሩ። በጣም ትብብሩ ደስ የሚል ነው። ለማንኛውም እንግዲህ እህታችን በሰላም ተገላግላ ከሆነ እንኳን ማርያም ማረችሽ እንላለን። አሁን እንግዲህ የጦርነት ወሬ የምንሰማባቸው አካባቢዎች ላይ ደግሞ እንግዲህ ያን ያክል የትራንስፖርት እንግዲህ ምቹነት አይኖርም። እንግዲህ በዛ አካባቢዎች ላይ በተደጋጋሚ ደግሞ ጦርነቶችን እንሰማለን። ፈጣሪ ከእንደዚህ አይነት ነገር ይጠብቀን ነው የምንለው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን ከልብ እናመሰግናለን። እስከዚህ ድረስ ይህን ቪዲዮ ተመልክታችሁ ላይክ ያላደረጋችሁ ላይክ እንድታደርጉ እንጠይቃለን። ቻናሉንም ሰብስክራይብ ማድረግ አይረሳ። አዳዲስ መረጃዎች የሚኖሩ ከሆነ ተመልሰን የምንመጣ ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰንብት።